ሰላም ወደ ኢቫንሲው ተከታታዮች በሙሉ እንደሚታወቀው ዛሬ የአስፋልት ሚክ ዲዛይንን ስራ ይዤላችሁ መጥቻለሁ። በዚህ ዩቲዩብ እንግዲህ እንደሚታወቀው ጠቃሚ የሆኑ ነገሮችን ከእውቀት ጋር ከሙያ ጋር የተያያዙ ነገሮችን ለማጋራት ሞክራለሁ። እንደሚታወቀው አስፋልት ሚክ ዲዛይን እንግዲህ ሁለት አይነት አስፋልት ሚክ ዲዛይን አለ። አንደኛው ሱፐር ፔቭ ነው፣ ሁለተኛ ማርሻል ነው። እኛ ሀገር ሁለቱንም በዋነኛነት እየተጠቀምን እንገናኛለን። እንግዲህ ሱፐር ፔቭ ሞዴሬት ሆኖ የመጣ ነው። ምክንያቱም ፕሪቪየስ የነበሩ የሎዶች ዲስትሪቢዩሽን የቬሂክልስ ዩኒቨርስ ቶታሊ ቼንጅ እያደረገ ስለሆነ በዛው ልክ ኢፌክቱም እንደዛው ስለሚኖር በቆየ ወይም በድሮ ማርሻል መቀጠል ስላልተቻለ ሪቫይዝ ተደርጓል። ግን ብዙ ጊዜ እኛ ሀገር ላይ እንግዲህ ማርሻልን በብዛት ስንጠቀም ነው፣ ኦልዱን ስንጠቀም ነው የሚታየው። ለአሁኑ ቪዲዮ ማርሻልን ላሳያችሁ ፈልጋለሁ። እንግዲህ እንደሚታወቀው ሚክ ዲዛይንን ስንጀምር በዋነኛነት አላማውን ልናውቅ ይገባል። በዋነኛነት አስፋልት ሚክ ዲዛይንን ስንሰራ ታርጌት ቢትመናችንን ነው አቺቭ ለማድረግ ምንሰራው። ሁለተኛ የሳይዝ ዲስትሪቢዩሽን፣ ምክንያቱም ባይት ሰልፍ ጠጠሮች ኢንተርሎክ ማድረግ አለባቸው፣ እርስ በርስ ሎክ ማድረግ አለባቸው ዊዛውት አዲንግ አዘር ባይንደር። ሶ ባይት ሰልፍ ምን ያህል ባይንድ ያደርጋል፣ ባይት ሰልፍ በራሱ ኢንተርሎክ ያደርጋል። ሌላኛው ደግሞ ቢትመን ኮንተንት ተጠቅመን በተመሳሳይ ሁኔታ ምን አይነት ኢፌክቶችን ሊያመጣልን ይችላል የሚለው ነገር ለማየት እንሞክራለን። እንዳልኳችሁ ታርጌት ቢትመናችንን ለማግኘት ነው። ሁለተኛ የአግሪጌት ዲስትሪቢዩሽኑን ለማወቅ ነው። ቮሉሜትሪክ አናሊሲስ እናደርጋለን። ከዛ በኋላ ቮሉሜትሪካሊ እነዚህ ኮምፖነንቶች ምን አይነት ሪሌሽንሺፕ አላቸው፣ ቢትመን ቨርሰስ ቱ አግሪጌት፣ ኢንተርናል ሎኮችን ቼክ እናደርጋለን። ከስቴቢሊቲ ጋር ከጥንካሬ ጋር የምናየው ነገር ይኖራል። ዱራቢሊቲን ቤዝድ እናደርጋለን። ምክንያቱም which is more ኮንሰርን የምናደርገው ፋይናል አውትፑትም ዱራቢሊቲ ነው። ሶ ያንንም በዛ አይነት መንገድ ቼክ እናደርጋለን። ሶ ይሄንን ታርጌት አድርገን ነው የምንነሳው አስፋልት ሚክ ዲዛይንን ስንሰራ። ሌላው አስፋልት ሚክ ዲዛይን ውስጥ ስቴፖች አሉ። ምክንያቱም አንድን ስራ ስንሰራ እንዴት እንጀምራለን የሚለውን ነገር ማጤን መቻል ይኖርብናል። በዛ ውስጥ አስፋልት ሚክ ዲዛይን በዋነኛነት ሲጀምር እንግዲህ ከሳምፕሊንግ ነው። እንደሚታወቀው ለአስፋልት ምርት ጠጠር አንዱ ግብአት ነው። ስለዚህ ሶርሱን ማወቅ አይደንቲፋይ ማድረግ ይፈልጋል ከመነሻ which is ሳምፕልም ከማድረጋችን በፊት እንግዲህ እዚህ ውስጥ ያላካተትኩት ነገር ምንድነው፣ ሶርስ አይደንቲፋይ መደረግ አለበት። ሶርስ አይደንቲፋይ ሲደረግ which is የት ነው ማቴሪያሉ፣ ሶርሱ መነሻው መገኛው የት ነው የሚለው ነገር አይደንቲፋይ ለማድረግ እንሞክራለን። ከካባ ነው ወይ ኳሪ ነው፣ አዘርዋይዝ ትራንስፖርት ሆኖ መጥቶ ስቶክ ፓይል ነው የሚለውን ነገር አይደንቲፋይ ነገር ሶ ያንን በደንብ አይደንቲፋይ አድርገን ፖቴንሻል ስቶክ ካገኘን በኋላ ነው ወደ ሚክ ዲዛይን የምንነሳው። ምክንያቱም ሰፊሸንት የሆነ ስቶክ ሳንይዝ አስፋልት ሚክ ዲዛይንን መስራት አንችልም። ሶ ከመነሻ ሰፊሸንት የሆነ ስቶክ ፋይል ሊኖረን ይገባል። ይሄን ያለ መስራት በቂ ነው የሚለውን ነገር ከዛ እንግዲህ ሪፕሬዘንታቲቭ የሆነ ሳምፕል እንወስዳለን። እንደሚታወቀው እያንዳንዱን ስቴፕ በዲቴል ለማየት እንሞክራለን 1 2 3 ያለን። ግን ዋነኛው ኦሬዲ ሶርስ አይደንቲፋይ ተደርጓል። ከዛ ሶርስ አይደንቲፋይ ከተደረገ በኋላ ስቶክ ፋይሎችን ኦር ኳሪ ሳምፕል እንወስዳለን። እንዴት አድርገን ሳምፕል እንወስዳለን በስቴፕ እናያለን፣ በዝርዝር እናያለን። ሁለተኛው ስቴፕ የሚሆነው ነገር ምንድነው፣ ኦሬዲ ሳምፕል ከተደረገ በኋላ ጠጠሮችን ቴስት ኮንዳክት ማድረግ ነው። እንግዲህ ኤቫሉዌት እያደረግን ኳሊቲ ቴስቶችን ነው ልንሰራ የምንችለው። እንግዲህ በዋነኛነት አግሪጌት ኳሊቲ ቴስት ለዚህ ለአስፋልት የምንጠቀማቸው ኳሊቲ ቴስቶች አሉ። ጀስት ላይክ እንደ ኢምፓክት ኤአይቢ የሚል ነው በምህጻረ ቃሉ። ኢምፓክትን መስራት ይኖርብናል። ይሄም የራሱ የሆነ ቴስት አርቲክል አለው። እሱንም አስፐር ቴስት አርቲክል መነሻው ምንድነው፣ ባለኝ ኤክስፒሪየንስ እንግዲህ ቴስቶችን ስንሰራ በአርቲክልና አርቲክል ነው። ምክንያቱም እያንዳንዱ እንግዲህ እንደሚታወቀው የኮንስትራክሽን ሪፈረንሶች ይኖሩታል። እነዛ ሪፈረንሶች እንግዲህ እንዴት እንጠቀማቸዋለን፣ መነሻቸው ምንድነው፣ ቴስት ሜተዱ ምንድነው የሚለውን ነገር እያየን እያነሳ እንሰራለን። ይሄ ኢምፓክት ቫልዩ ምንለው ይቅርታ ባይ ሰደን ሎክ ሃይላይት ላርጋቸው የተወሰነውን በዲቴል ስለምናየው።
ኢምፓክት የምንለው ምንድነው በአፕላይድ ሎድ ባይ ሰደን አፕላይድ ሎድ ምን ያህል ፋይን ፕሮዲዩስ ይሆናል ነው ምክንያቱም እንደምታውቁት አስፋልት ፔቭ ከተደረገ መንገድ ተብሎ ኦሬዲ ለሰርቪስ ለመኪና ክፍት ከሆነ በኋላ በረጅም ጊዜ ውስጥ ፍሬም በሚይዝበት ሰዓት ጠጠሮች ተፈናጥረው የመውጣት እድል አላቸው ሶ በዛ ኬዝ ምን አይነት ሎስ ያደርጋል የሚለው ነገር ቼክ የምናደርግበት ነው ሌላኛው ቴስት ደግሞ ምንድነው አግሪ ክረሺንግ ቫልዩ በተመሳሳይ ሁኔታ ይሄም በስታንዳርድ ሎድ አሁን በላብራቶሪ 400 ኪሎ ኒውተን ሎድ አፕላይ እናደርጋለን ኤሪያል በሆነ መንገድ አፕላይ ሎድ እናደርጋለን 400 ኪሎ ኒውተን ሶ ያ 400 ኪሎ ኒውተን ምን ያህል ፋይን ፕሮዲዩስ ያደርጋል በ15 ደቂቃ ውስጥ ያንን 400 ኪሎ ኒውተን ሎድ ከጨረሰ በኋላ እንደገና ያን ማቴሪያል ኦሪጂናል ማስ አለን ከዛ በኋላ አፍተር ሎስ ያደረገው ማስ አለን ሁለቱም በማቀናነስ ፐርሰንት ሎሱን ቼክ እናደርጋለን ይሄም ከሊሚቱ ውጪ ከሆነ ሪጀክት እናደርጋለን ዊዝን ዘ ሊሚት ከሆነ እንቀጥላለን ሌላው እንግዲህ ኢምፓክትን አውርተናል ክረሺንግ ኤሲቪ ወይም አግሪጌት ክረሺንግ ቫልዩ የምንለው ደግሞ ቴስት አለ ይሄም በተመሳሳይ ሁኔታ የዛ አንድ አካል ነው ቲኤፍቪ የሚባል አለ 10% ፋይን ቫልዩ የምንለው ይሄም እንግዲህ እንዳልኳችሁ 10% ፋይን ቫልዩ ማለት ኦሬዲ ፋይን ይሄን ያህል ፕሮዲዩስ መሆን አለበት ተብሎ ፕሪዲተርሚን ነው ፋይን አንሆኑ ሎድ ነው አያችሁ እዚህ ጋር ደግሞ የቴስቱ ኮምፓሪዝን ምንድነው ቀድሞ የነበረው ኤሲቪ ኦሬዲ ሎዱ ነው ፋይኑ which is unknown ነው በዚህኛው ኬዝ ግን ፋይን ኦሬዲ ፕሪዲተርሚን ነው ከዚህ እስከዚህ ይሆናል ሶ በ10% ውስጥ 10% ሎድ አፕላይ አድርገን የምናገኘው ካልኩሌትድ የሆነው ሎድ በዚህ ሬንጅ ውስጥ መሆን መቻል አለበት በፋይን ፓርቲክል ውስጥ መሆን አለበት ብዙ ጊዜ ከ7.5 እስከ 12.5 ነው የሚለው ስታንዳርዱ ፋይናችን በዛ ውስጥ ከሆነ ያንን ሎድ እንወስደዋለን ይሄ ሎድ ዊክ በሆነ ቁጥር ፕሮዲዩስ የምናደርገው ፋይንም በዛው ልክ እንትን ይሆንብናል ሶ ከሬንጁ ወጣ ማለት ፋይኑ ከ10% በላይ ሆነ ማለት which is ብዙ ሎድ ተጠቅመናል ያ እንደ ማቴሪያሉ ይወስናል ስለዚህ ሎዱን ቀንሷለን እንደዛ በማድረግ which is worst ኬዙንም ያ ማለት የዝናቡንም የድራይ ሲዝኑንም በመስራት ሬሾችን ኮምፔር ማድረግ ሎዶችን ክሮስ ቼክ በማድረግ within 80% በላይ መሆን መቻል አለበት ይላል ስፔሲፊኬሽኑ ያገኘናቸው ካልኩሌትድ አድርገን ያገኘናቸው ሎድ which is soaked and unsoaked ያ ማለት soaked weather condition ይገልጻል ያ ማለት የዝናብ ጊዜን ይገልጻል ድራይ ሲሆን ደግሞ አሁንም በተመሳሳይ ሁኔታ የፀሐዩን ጊዜ ይገልጻል ስለዚህ እንደምታውቁት መንገድ የዝናብንም የፀሐይንም ጊዜ ስለሚያሳልፍ በዚህ ፓራሜትር ኤቫሉዌት እናደርገዋለን ሌላው የሳውንድነስ የምንለው ነው እንግዲህ በፊት የገለጽኩላችሁ ኤሲቪ ቲኤፍቪ ኢምፓክት ኢቭን ኢፍ ኤል አለ ሎስ አንጀለስ አብሬሽንም አለ ይሄም ያው ስታንዳርድ ቦሎች አሉ በዛ ፋይናል ፕሮዲዩስ ያደርጋሉ እንግዲህ እነዚህ ሁሉ ያልኳችሁ አራቱ ቴስቶች ሪሌትድ የሚያደርጋቸው ምንድነው የኢምፓክት ነው መኪኖች በአክሲያል ሎድ የሚፈጠሩት ሎስ ምን ያህል ነው ምክንያቱም ጠጠሩስ ምን ያህል ደግሞ ያንን ሬዚስት የማድረግ አቅም አለው ነው ያንን ነው ቼክ የሚያደርግልን ይሄ ሳውንድነስ የምንለው ግን ከዌዘሪንግ ኢፌክት ጋር ነው የሚያያዘው ምክንያቱም ዌዘር ኖርማሊ ማቴሪያል ፕሮፐርቲ የዝናብ የፀሐይ የንፋስ እንደዚህ አይነት ሲዝኖችን ያሳልፋል በዛ ውስጥ የሆነ ሪአክሽን ዴቨሎፕ ያደርጋል ኬሚካል ሪአክሽን ዴቨሎፕ ያደርጋል በዌዘር አማካኝነት ሶ የነበረው ፕሮፐርቲ ሙሉ በሙሉ የመቀየር እድል ይኖረዋል አይታችሁ ከሆነ አልጌ ዴቨሎፕ የማድረግ እድል ይኖረዋል የአልጌ ስሩ ዲኮምፖዝ ያደረገ ማቴሪያል ፕሮፐርቲውን ይቀይራል ስለዚህ ሌላ የሆነ ኬሚካል ሪአክሽን ዴቨሎፕ ያደርጋል ያንን ፈርዘር ቼክ የምናደርግበት አንዱ ነገር በሳውንድነስ ቼክ እናደርጋለን ያ ማለት ሶዲየም ሰልፌት ወይ ማግኒየም ሰልፌት አፕላይ በማድረግ ለ5 ቀን ተከታታይ ሶክ በማድረግ እንዳልኳችሁ መጀመሪያ ኦሪጂናል ማስ እንወስዳለን ኮንትሮል ፖይንታችን እሱ ነው አፍተር 5 days ሳይክል ያ ማቴሪያል በኬሚካል ከተበላ በኋላ ምን ያህል ሪሜን ቀረ የሚለው ነገር ነው እንግዲህ ብዙ ከተበላና ብዙ ሎስ ካለው ያ ማቴሪያል ዌር ተበልቷል ስለዚህ ሞር ፕሮፐርቲውን ስለቀየረ አንጠቀመው ማለት እንግዲህ እነዚህን ማምላችሁ ቴስቶች ምንድነው ኤቫሉዌት ነው እንዳልኳችሁ አግሪጌት ሳምፕል ካደረግነ በኋላ ኤቫሉዌት ቴስቶችን ነው የምንሰራው ሌላ ከሼፕ ጋር ተያይዞ ፍሌክነስ ጠፍጣፋ ነው አይደለም ምክንያቱም አንጉላሪቲ ፕሮፐርቲ ነው ሞር ስቲፍ የሚሆነው ስለዚህ ፍሌክ የሆነ ማለት ኦልሞስት ኢንላርጅድ የሆነ ሳይዝ አለን ጠፍጣፋ ነው ሶ ቲክነስ አይኖረውም ያም ዊክ ይሆናል ሎድ አፕላይ በሚኖርበት ሰዓት የመቀንጠስ ቦንድ ክሬት የማድረግ
ችግር ስለሚኖርበት እሱን ኤቫሉዌት እናደርጋለን። ፍሌክነስ እና ኢሎንጌሽን በተመሳሳይ ሁኔታ እሱን ቼክ እናደርጋለን። ኢቭን ኢፍ አብዞርቤሽንም ቼክ እናደርጋለን። የቴንደንሲ ኦፍ ወተር አብዞርቤሽኑን ቼክ እናደርጋለን። ብዙ ወተር ከወሰደ which is porosity more develop ስለሚያደርግ ዊክ ይሆናል። እሱንም በዚህ አይነት መንገድ እንግዲህ ብዙ ቴስቶች አሉ አግሪጌትን በሚመለከት ስፔሲፊካሊ ይሄንን ላውራ ነው የፈለኩት። ክሌ ላምፕ አለ፣ ምን ያህል ደስት ኮንተንት አለ በሚፈጭበት ሰዓት። ስቶን ደስትን ቢኖር ኤክሰስ መሆን መቻል አይኖርበትም፣ ምክንያቱም ጠጠሩ ኮቲንግን አፌክት ያደርገዋል። ይህን እንግዲህ አንድ በአንድ በሌላ ቪዲዮ እንቀጥልበታለን። እንዴት እናያለን፣ እንዴት ፎርማት ዴቨሎፕ ይደረጋል፣ እንዴት ምን አይነት ኢኩዊፕመንቶች ያስፈልጉናል፣ ምን አይነት ቴስቶችን አልፎ ነው የሚለውን ከካልኩሌሽን ጋር ከፎርማት ዴቨሎፕመንት ጋር አንድ ላይ በደንብ አሳያቸዋለሁ። ሌላው እንግዲህ አግሪጌት ኤቫሉዌት ከተደረገ የሚቀጥለው ቢትመን ኳሊቲ ቴስት የግዴታ ነው። ምክንያቱም ቢትመን አንዱ ባይንደር ስለሆነ ማለት ጠጠርን የማጣበቅ እድልና ፔቭመንትን እንደ ፔቭመንት ስም የሚሰጠው which is ቢትመን ስለሆነ እሱንም ቼክ ማድረግ ይኖርብናል። እንግዲህ የተወሰኑ ኳሊቲ ቴስቶች አሉ፣ ፔኔትሬሽን ቴስቶች አሉ። ፔኔትሬሽን ቴስት የምንለው እንግዲህ ሃርድነስ ኦፍ ኦር ሶፍትኒንግ ኦፍ ቢትመን ነው። ምን ያህል ሃርድ ነው ኦር ሶፍት ነው የሚለውን ነገር ኒድል 10 mm ኒድል ፔኔትሬት አድርገን within 5 ሰከንድ ያንን ቼክ የምናደርግበት መንገድ ነው። ያ ማለት ብዙ ጊዜ አይታችሁ ከሆነ ታግ 67 85% እንዲህ የሚሉ ነገሮች አሉና ሚኒመም እና ማክሲመም ነው። 60 ማለት ሚኒመም ነው፣ 70 ማለት ማክሲመም ነው። ሶ በዛ ሬንጅ ውስጥ እንበልና 65 ላይ ሊመጣላችሁ ይችላል ወይም ማርጂናል ሊሆን ይችላል። ያንን ታግ እንሰጠዋለን። ሶ ሞር ግሬዱ ከፍ አለ ማለት በቀላሉ ምን እየሆነ ነው? ኒድሏ እየገባች ናት። ስለዚህ ቀጭን እየሆነ ነው ማለት ነው። ሶ ያ ኢንዲኬት ያደርገናል። ሶ ወዴት ያደላል ማለት ነው? ወደ 85% እንዲህ አይነት ነገሮች የማድላት እድል ይኖርበታል። እነዚህን የፔኔትሬሽን ታጎች ብዙ ጊዜ የምንጠቀማቸው ከጂኦግራፊካል ሎኬሽን ጋር ነው። ኮንስትራክሽን ኤሪያችን ጂኦግራፊካል ሎኬሽንን ቤዝድ ባደረገ መንገድ ነው። ቀዝቃዛማ ቦታ ከሆነ which is more ቀጭኑን 85% የመጠቀም እድል ይኖረናል፣ ሪከመንድ ይደረጋል። 67ን ደግሞ በተመሳሳይ ሁኔታ በረሃማ ቦታ ላይ ምክንያቱም ሰርፈስ ቴምፕሬቸር ስላለ ያን ሰርፈስ ቴምፕሬቸር ዴቨሎፕ ያደርግና ብሊድ የማድረግ እድል ስለሚኖረው የተወሰነ ኳሊቲን አፌክት ስለሚያደርገው ይሄ ሪከመንድ ይደረጋል። የቴክኒካሊ ነው አክቹአሊ ሪከመንዴሽን። ሌላው ደክቲሊቲ የሚባል ኳሊቲ ቴስት አለ። ደክቲሊቲ የምንለው አክቹአሊ ስትሬቺንግ ኦፍ ዘ አቢሊቲ ኦፍ ስትሬቺንግ ኦፍ ቢትመን ነው። ምክንያቱም ቢትመን በምን አይነት መንገድ ስትሬች ያደርጋል፣ ፍሌክሲቢሊቲን አንድ ሊሰጠን የሚችለው አንዱ ነገር ይሄ ነው። ምክንያቱም ሎድ አፕላይ ካደረግን በኋላ ሪሊዝ እናደርገው ሎዱን ሪጌት ማድረግ መቻል አለበት። ፔቭመንት አንዱ ትልቁ ካራክተሪስቲኩ ይሄ ነው። ሌላ ቪስከስቲ የምንለው ቴስት አለ። ቪስከስቲ እንዳልኳችሁ ከፍሎ ጋር የሚያያዘው ምክንያቱም ሃይ ቪስከስ ማለት ሆነ ቪስከሲቲው ሃይ ሆነ ማለት ያው ከመነሻም ሲጀመር ቪስከሲቲ ሬዚስታንስ ቱ ፍሎ ነው አይደለ? ሶ ሃይ ቪስከስ ከሆነ ቲክ ነው፣ ሎ ቪስከስ ከሆነ እንደዛ ፍሎ አድርጓል ማለት ነው የሚለውን ነገር በዛው ልክ ያንን ቼክ እናደርጋለን። ሎ ዞን ሂቲንግ የሚባል ቴስት አለ። ይሄም ደግሞ ዌት ሎስ ነው። ቴምፕሬቸር በምንሰጥበት ሰዓት ታርጌታችን እኛ ለአንድ ባች 50 ግራም ከሆነ which is actually 48 ሊሆንብን ይችላል። ምክንያቱም በሆነ ሚንስ ቮላታይል ሆነ የመውጣት እድል ስለሚኖር ይሄን ቼክ አድርገን ሚክስ ዲዛይናችን ላይ ያችን ቫልዩ አድ እናደርጋታለን ሎስ የሆነችዋን ማለት ነው ዱሪንግ ሂቲንግ። ሌላው ሶሊቢሊቲ ቴስት የምንለው ነው። ሶሊቢሊቲ ቴስት በዋነኛነት ከባዕድ ነገር ጋር የተያያዘ ነገር ፒዩሪቲ ኦፍ ቢትመን ነው ቼክ የሚያደርግልን። ምክንያቱም ይሄ ፒዩሪቲ እንግዲህ እንደምታውቁት ቢትመን በብዙ መንገድ ነው ኤክስትራክት ሆኖ የሚመጣው። ሶ እነዛ ሁሉ ነገሮች ኳሊቲውን ጠብቆ ካልመጣ በሆነ መንገድ ባዕድ ነገር ካለው ያ ባዕድ ነገር ሞር ዴቨሎፕ አድርጎ አፌክት ያደርጋል፣ ኳሊቲውን ያወርዳል። ፎም ይባላል ከወተር ኮንቴንት ጋር የተያያዘ እንዲህ አይነት ነገር። እነዚህ እንግዲህ እንዳልኳችሁ በዲቴይሉ እናያለን። ሌላው ብዙ እንዳልቆይባችሁ ማቴሪያል ፕሪፓሬሽን ነው። እንግዲህ እነዚህ ነገር ሁሉ ኮሬክት ሆነው ካስተካከልን በኋላ ወደ ላብ መጥተን ማቴሪያል ሳምፕል ፕሪፔር እናደርጋለን። ኢች አግሪጌት ፕሪፔር እናደርጋለን። እሱ የምናየው ነገር ነው። ዴንሲቲ ቮይድ ካልኩሌሽን ቮሉሜትሪክ አናሊሲስ አለ። ሳምፕሎችን አዘጋጅተን ትራይሎችን ፊክስ ካደረግን በኋላ ምንድነው የምናደርገው? አናላይዝ እናደርጋለን። ቴስት ሪዛልታችን ላይ ቤዝድ አድርገን አናላይሲስ እንሰራለን። ምክንያቱም ዊዝን ዘ ሊሚት ነው ኦር ኖት ዋት ኢስ የትኛው ወጣ የትኛው ገባ የሚለውን ነገር በሊሚት ውስጥ ነው ኦር ኖት የሚለውን ቼክ የምናደርግበት አናሊሲስ። ከዛ መልሰን እንደገና ሞዲፊኬሽን ካስፈለገ ሞዲፋይ የምናደርግበት መንገድ ነው። እነዚህ ነገር ሁሉ ካደረግን አናሊሲስ ከሰራን በኋላ እንግዲህ ታርጌት ቢትመናችንን ፎር ፕራክቲካል ወርክ ሴሌክት እናደርጋለን ማለት ነው። እንዳልኳችሁ ግራፊካል ሪፕሬዘንቴሽን ቢትመን
4% ኤር ቮይድን ቤዝድ አድርገን እንመርጣለን። እንግዲህ ይህንን በዲቴይል ልናወራው እንችላለን። እንግዲህ 4% ኤር ቮይድ ሞር ሪከመንደብል የሚሆንበት አንዱ ምክንያት ምንድነው? ቮሉሜትሪካል ኤር ቮይድ ከ3 ከ5 ነው ስታንዳርድ ወይም ኤምኤስ2 አሽቶ ዋቴቨር ኢራም ኦር አክራም ላይም ብታዩ ሪከመንድ የሚያደርገው ከ3 ከ5 ነው። ዊዝን ሴንተር ላይ ነው። አቨሬጅ ብትወስዱ 4% ነው። ምክንያቱም ከ3 በታች ከሆነ ፕላስቲክ ዲፎርሜሽን ሞር ዴቨሎፕ ያደርግና ረት ኤንድ ሾቭል ፌስ ሊያደርግ ይችላል ሚክሳችን ማለት ነው። ሶ ከ5% በላይም ከሆነ የላቡ ነው ምላችሁ አክቹአሊ ሳይት ላይም እስከ 8 ሊፈቅድ ይችላል። ግን ላብ ላይ የምንሰራው ስፔሲፊካሊ ኤር ቮይዱ ስትሪክትሊ ማክሲመም 5 ድረስ መሆን አለበት። ከዛ በላይ ከሆነም ደግሞ አትሊስት እሱም ደና ሊሆን ይችላል። በእርግጥ በሰከንደሪ ኮምፓክሽን የሚመጣበት ለትራፊክ ክፍት ካደረገ በኋላ ፕሮሚሲንግ ነው። በነገራችሁ ላይ ሚክስ ዲዛይን ስትሰሩ ፕሮሚሲንግ ነው። የተወሰነ ቴክኒካሊ ብዙ ፓራሜትሮችንም አሟልቶ ፌል ሊያደርግባችሁ ይችላል። አክቹአሊ ላይ ግን አትሊስት እነዚህ ነገሮች በፕሮሚሲንግ ይዘን ፓራሜትሩ መቀጠል አንድ ራሱን የቻለ ስቴፕ ነው። በእርግጥ ቢሆንም ግን እነዚህ ነገሮች ሞር ፌል ቢያደርግ የሚለውን ነገር መልሳቸው የማየት እድል ይኖራቸዋል። ሶ እነዚህ ቢትመን ዲተርሚኔሽን ኦፍ ቢትመንን በምንመርጥበት ሰዓት እንዳልኳችሁ ሊትሬቸሮችን ሪቪው ማድረግ አንድ ጠቃሚ ነገር ነው። መነሻ ሀሳብ ይኖረናል። ምክንያቱም ከዛ ጋር ባይንድ የሚያደርግ ስለሆነ እንዳልኳችሁ። ስለዚህ 4%ን ቤዝድ አድርገን ታርጌት ቢትመናችን እንመርጣለን። ያ ቬሪፊኬሽን ቴስት ነው እንዳልኳችሁ። ቬሪፊኬሽን ቴስት ሳይ ቬሪፊኬሽን አለ፣ ላብ ቬሪፊኬሽን አለ። የላቡን ኦልሬዲ ስታንዳርድ ኮምፓክሽን ማቴሪያሉን ሚክስ ከመጣን በኋላ አሳያቸዋለሁ ስቴፕ ባይ ስቴፕ። ወደ ሳይት እንወጣና በዛ ስታንዳርድ ኮምፓክሽን ተመቷል አልተመተም የሚለውን ነገር ክሮስ ቼክ የምናደርግበት ነው። በላቡን ኦልሬዲ ቬሪፋይ ካደረግን በኋላ መልሰን ወደ ፕላንት ኦፕሬሽን ሄደን ፕላንት ኦፕሬሽናችን ደግሞ አውትፑታችንን በዛው ልክ ሰጥተን ሚክሱን መልሰን እንደገና አናላይዝ እንሰራለን። እንግዲህ እነዚህ ስቴፖች ናቸው። በቀጣይ ፔጅ ላይ እንደምታዩት እንዳልኳችሁ በዲቴይል ማየት እንጀምራለን። በዲቴይሉ ስንጀምር ሳምፕሊንግ ኦፍ አግሪጌት ነው። እንግዲህ ሚክስ ዲዛይን ከሚያስፈልጉን አንዱ ነገሮች ሳምፕሊንግ ኦፍ አግሪጌት ነው። እንዴት ሳምፕል እናርግ ነው? ሳምፕል ስናደርግ እንዳልኳችሁ ሪፕሬዘንታቲቭ ሳምፕል ነው የምንወስደው። ቦተም ቶፕ እና አት ዘ ሚድል እንወስዳለን። ኮንሼፕ በማዘጋጀት ሪፕሬዘንታቲቭ ሳምፕል እንወስዳለን። እንግዲህ ሚክስ ዲዛይን የምትሰሩ ከሆነ ከሆትዊን ብትጀምሩ ጥሩ ነው። ምክንያቱም ሆትዊን ቢሆን ሞር ፕሪፈርድ ነው። እንዳልኳችሁ እዚህ ጋር በመታዩት ዊል ሎደር ሳምፕሎችን ሪፕሬዘንታቲቭ ወሰድን። ከዛ እዚህ ጋር ሚክስ ያደረግን። እንዳልኳችሁ ሴግሪጌሽን በጣም ኪፕ ማድረግ አለባችሁ። ትሮሊ ሚክስ ካደረጋችሁ በኋላ ወደ ኮልድ ቢን ይገባል። የኮልድ ቢን የሚባለው ቴምፕሬቸር ሳያገኝ ሴፓሬት ስፔሶች ያሉት ነው። በተለምዶ 0102 ፊኖ የሚባል ነገር ሎካል ኔሙ ነው። ኢንጂነሪንግ ኔሙንም እየሰራን ስናየው ሞር ክሊርሊ ይሆናል። ያ ማለት ያንን በተለምዶ 02 የምንለው ጠጠር ያ ማለት 20 ሚሊሜትር ዳይሜንሽን ማለት ነው። 02 01 ስንለው 10 ሚሊሜትር ወይም 1 ሴንቲሜትር ዳይሜንሽን ኢች ዳይሜንሽን ሜጀር በታረጉ በካሊፐር ያንን ይሰጣቸዋል። ብዙ ሰው ይሄንን ብዙ አንደርስታንድ ያደረገው ሶ ኤኒዌይስ በዚህ ልክ ነው። ሎካል ኔሙ ይሄ ነው። ሶ ሴፓሬትሊ ስቶክ እናደርጋለን። ከዛ በኤሌቬተር አማካኝነት በቤልት አማካኝነት ወደ ሆትዊን ይገባል። ሆትዊን በርን ድራይ ያደርጋል። ከድራይ በኋላ ቀጥታ ምን ላይ ነው የሚሄደው? ስክሪን ላይ ነው የሚሄደው። በኤሌቬተር አማካኝነት ስክሪኑ ራሱ ሴፓሬትሊ ስክሪን እያደረገ ስቶር ያደርጋል። እንደምታዩት እዚህ ጋር ሴፓሬትሊ ያዘዝነው 0102 ፊኖ የሚለውን ነገር ሴፓሬትሊ ሳምፕሎችን ፕሮፐርሊ ያስቀምጥልና እንግዲህ ሚክስ ዲዛይንን ስትጀምሩ እንትን ቢሆን መልካም ነው። ሚኒመም ሴት ኦፍ ሳምፕላችን ሚኒመም 6 ብትነሱት ነው። ሞር ሳምፕል ባበዛችሁ ቁጥር ፕሪሲሽናችሁን ስቶካችሁ ሞር ያወቃችሁ ስለምትሄዱ ሞር ሪከመንደብል ነው። ይሄው እንደምታዩት ፊኖ 0102 በተለምዶ ያሉትን ስሞች ነው የምንጠቀመው። እዚህ ጋር ሳምፕል አውጥተናል። ከዚህ ላይ አይታችሁት ከሆነ ገባ ያለ ነገር ካያችሁ በአካፋ የወሰድነው ሳምፕል ነው። ሪፕሬዘንታቲቭ ኢች ሴፓሬትሊ ስቶክ ሳምፕል እንወስዳለን። ለላብ ትራያላችን ሳምፕል ፕሪፓሪ ለማድረግ ኳሊቲ ቴስት ለመጨመር ማለት ነው። እንግዲህ እስካሁን ያያችሁት ነገር ምንድነው? how the way to be taken a sample እንዴት አድርገን ሳምፕል መውሰድ እንችላለን፣ እንዴት አድርገን ስራ እንጀምራለን የሚለውን ነገር ማስጀመሪያ ነው። ከዛ በኋላ ወዴት ነው የምንሄደው? ከዚህ ላይ ተነስተን ኳሊቲ ቴስቶችን እንሰራለን። እንዳልኳችሁ ክራሽንግ ቫልዩ ኤሲቪ የሚለውን እንሰራለን፣ ቲኤፍቪ እንወስዳለን፣ ኢምፓክት እንወስዳለን፣ እንሰራለን፣ አብሬሽን እንሰራለን፣ ፈርዘር ቴስቶችን እንሰራለን። እነዚህ ሲያልፉልን ነው ወደ ፈርዘር ፕሮሚሲንግ ሆኖ በኤንቨሎፕ ውስጥ ሆኖ ምንም አይነት የኳሊቲ ችግር የለውም የሚለው ነገር ከተረጋገጠ በኋላ ወደ ሚክስ ዲዛይናችን እንገባለን። እንግዲህ ውድ የኤቫን ቲዩብ ተከታታዮች በሙሉ በዚህኛው ኦልሞስት የተወሰነ ስቴፖችን ለማየት ሞክረናል። በቀጣይ አግሪጌት ኤቫሉዌሽን ለማየት እንሞክራለን። እንግዲህ
ዩቲዩብ ቻናሌን ሰብስክራይብ በማድረግ እንድትተባበሩኝ እኔም ቀጣይ ስራዎች ላይ ኢኒሺዬት አድርጌ እንድመለስ ስለሚረዳኝ ኮሜንት እንድትሰጡኝ ፈልጋለሁ። አመሰግናለሁ። ቻው